ሰላም ቤተሰብ እንዴት ናችሁ? ሩታና አብርሽ ላይ እንግዲህ አዳዲስ ነገሮች ተፈጥረዋል። የተፈጠሩት ነገር ምን እንደሆኑ እንግዲህ በጋራ በቆይታ የምናያቸው ይሆናል። ነገር ግን ምንድነው ካሌብና ናታን እየሄዱት ያሉት ነገር ምንድነው? አዲስ ነገር ሊፈጥሩ አዲስ ነገር ችግሮችን ሊያመጡብን በጣም ብዙ ነገር ባለፈው አብርሃም ከሄርሜላ ጋር በነበረው ቆይታ ብዙ አይነት ነገሮችን ብሩክና አቤል አድርገዋል እያሉ በጣም ብዙ ነገር ውስብስብ ያለ ነገር ይዘው እየመጡ ነው ግን ምንድን ነው በዚህ ልክ የሰው ልጅ የሚሄድበት መንገድ ምንድን ነው? ምክንያቱም እነዚህ ልጆች እንግዲህ በስንት መከራ በስንት አጣብቂኝ ሩታ ያን ያህል ዋጋ ከፍላ ያን ያህል መስዋዕትነት ከፍላ ነው ዛሬ ወደ ትዳሯ ተመልሳ በቃ በፍቅር ደስ የሚል ቪዲዮ ትናንትና አይተ ነው። ዛሬ ደግሞ አዲስ ነገር ከካሌብ እና ከናታን ይዘውት የመጡት ነገር ጥሩ አይደለም። ምክንያቱም ምንድነው ብዙ ከበስተጀርባው ሲሰሩ የነበረ ሚስጥር እንዳለን እናወጣለን፣ ሪከርዶችም አሉ ነው እያሉን ያሉ። ነገር ግን እኮ ዛሬ እነሱ ባይነግሩንም እኛ ካሁን በፊት የነበረውን ሪከርድ እናውቃለን። ምንድነው እነሱ ከበስተጀርባ ሆኖ ሄርሜላ ለብሩክና ለአቤል ነግራቸው ብዙ ነገር ከፍላቸው ብዙ ነገር አድርጋላቸው ነው ያን ሁላ ነገር ሪዞርት ውስጥም ለመሄድ ያን ያህል ጊዜ ለማሳለፍ የተፈለገበት ምክንያት ያ ነው። ነገር ግን ዝም ብሎ በባዶ እንደዚህ በሚታሰብበት መንገድ ዝም ብሎ በቃ ቀለል አድርገው ነገሮችን ምናምን እኛም ማናቅ ብዙ ነገር አብርሃምም ቢሆን ራሱ በቃ ፈልጎት የሚመስል ነገር ቢኖርም እሷን ሁለተኛ ማድረግ የሚፈልግ ነገር ቢኖርም ነገር ግን የሁለቶች እጅ እንዳለበት እኛ አስቀድመን ተናግረናል፣ ግልጽ የሆነ ነገር ስለሆነ። ስለዚህ እስኪ ተመልካች እስኪ ወደ ቪዲዮ እንሂድና ቪዲዮን እንመለከት። ነገር ግን በዚህ አጋጣሚ እባካችሁ የምታደርጉት ነገር አቁሙ። በቃ ስነ ስርዓት ያዙ ሩታ። እሺ አዎ ምንድነው ካሌብ እያለ ያለው አቤልና ብሩክ ባካችሁ የምታደርጉትን ነገር አቁሙ ነው እያላቸው ያለው። አቤልና ብሩክ አቁመዋል። ከአሁን በፊት ባየናቸው እያንዳንዱ ቪዲዮዎች ላይ አቁመዋል። ምንም ከዚህ በኋላ ሊፈጠር የሚችል ነገር የለም። ነገር ግን እኔ ከዚህ መካከል እያየሁት ያለው ነገር ምንድነው አዲስ ችግር ለመፍጠር እየተሞከረ ነው። አዲስ ጭራሽ በቃ የማይወጡበትን ነገር ውስጥ አጋግለው ነገሮችን አበለሻሽተው የሆነ ነገር ውስጥ ለመውሰድ እየተሞከረ ነው ያለው። ስለዚህ ነገሮችን ቋም ብሎ ማየት አይሻልም ወይ? ሰው ትዳር ላይስ በዚህ ልክ ገብቶ መፈትፈት ጥሩ ስነው ወይ ብላችሁ ታምናላችሁ ወይ? ምክንያቱም አቤልና ካሌብና ናታን እየሄዳችሁ ያለበት መንገድ ችግር ደግሞ አዲስ ነገር ለመፍጠር አዲስ ነገሮችን ይዞ ለመምጣት ብዙ ውጥንቅጡ የወጣ ብዙ የሚያስጠላ ነገር ብዙ በተለይ በቃ አሁን እዚህ ጋር እናሳየዋለን ያለውን ሪኮርድ ካሰማው በኋላ ለብሩክ ለአብርሃም በቃ ብዙ ነገር ይፈጠራል። ምክንያቱም ከበስተጀርባው ልክ አብርሃምን በስተጀርባው አቤል እና ብሩክ እንደሰሩት ካወቀ በቃ ቀጥተኛ ነው ዱላ ድብድብ ነው የሚሆነው። እንደዚህ አይነት ነገር ይፈጠራል ብሎ አብርሃም ስላላሰበ ማለት ነው። ስለዚህ ምንድን ነው አሁን ካሌብና ናታን እያደረጋችሁት ያለው ነገር ምንድን ነው? ይሄ ነገር ቋም ቢል አይሻልም ወይ? አንዳንዴ እኮ ለሰዎች ትዳር ሲባል የሰዎችን ትዳር ለቀቅ አድርጋችሁ የእናንተን ህይወት መኖር አትችሉም ወይ? ለምንድነው ችግር ለመፍጠር የምትፈልጉት? እነሱን ለማጋጨት ሌላ ውስጥ ለመክተት ምን ታደባድቧቸው ነው ያሰባችሁት? ወይስ ደግሞ ይህንን ነገር ግልጽ በማውጣት የምታተርፉት ነገር አለው? አዎ ሩታን ምናቃት ናት፣ የዋህ ልጅ ናት፣ ብዙ ነገር ቻሌንጅ የተወጣች ልጅ ናት። ብዙ ነገር አድርጋ ነው ከብዙ ውጣ ወረድ ከብዙ ብስጭት ከብዙ ነገር እሷን ብቻ ሳይሆን ቤተሰቦቿም ጋር ብዙ አይነት ነገሮች ተፈጥረዋል። ቤተሰቦቿ በቃ አልሆነ ነገር ውስጥ ሚዲያው ላይ ወጣው ብዙ ነገር ተናግረዋል። ረፊ ቁጭ በይ እኛ እንፈልግሻለን፣ ማንም ሰው እንደፈለገው የሚጫወትብሽ አይደለሽም እያሉ ብዙ ነገር ነግረዋታል። ግን አሁን ደግሞ ጭራሽ በድጋሚ አታሳዝናቸውም? ሁሉንም ነገር ተውት። ሄርሜላ፣ አብርሃም፣ ብሩክ፣ አቤል ምናምን የምትሉትን ነገር በሙሉ ተውት። ነገር ግን ይቺ ልጅ አታሳዝናችሁም? ሩታ አሁንስ ደግሞ ጭማሪ ሌላ ደግሞ ውጣ ውረድ ውስጥ እየከተታችኋት ነው ያላችሁ። ስለዚህ ማሰብ ካለባችሁ ነገር ለሩታ አስቡላት። እኔ የምናገረው እንደዛ ነው። ከዛ ውጭ ይቺ ልጅ መጫት ናት። በስነስርዓት የራስነትን ወጓን በስነስርዓት ታርሳ መነሳት ሳትችል በነገር ተጠምዳ ለአንድ ወር ምናምን የሚሆን ነገር ነው እያሳለፈች የነበረችው። አትጉዳት፣ ሩታን አታስለቅሷል። እኔ ትናንትና ከሩታ ጋር ነበር ረጅም ጊዜ ያሳለፍኩት። እዚህ ጋር ካሌብ ምን ሲል ይሰማል መሰላችሁ? ሩታን አታስለቅሷት እያለ ነው። ሩታን ለማስለቀስ እየሄደ ያለ ሰው ማለት ነው። ሩታን ድጋሜ አልሆነ ነገር ውስጥ ለመክተት እየተንቀሳቀሰ ያለው ሰው ማን ነው? እስኪ እውነት ለመናገር አንተ ራስ አይደለም እንዴ ካሌብ ይህንን ነገር እያደረግህ ያለ? ይህንን ነገር ባትናገሩት ምን ይቀርባችኋል? ይህንን ነገር እሺ እውነት ካላችሁ ትክክል ከሆናችሁ ለሩታ እውነት የምታዝኑ ከሆነ ለምንድን ነው ይህንን ነገር አወጣችሁ? ብዙ ነገር ችግር ለመፍጠር። ምክንያቱም ይልሽ አብርሃም ሂዶ ከነ አቤል ጋር ተጣላ ማለት ከነ ብሩክ ጋር ተጋጨ ማለት ለሩታም ጠንቀ ነው። ምክንያቱም ባለቤቷ ስለሆነ። ስለዚህ ይህ ልጅ ቢታሰርስ ምን ትጠቀማላችሁ?
ለምንድነው እናንተ ለእሷ በትክክል የምታዝኑላት ከሆነ አሁን አሪፍ ትዳር ላይ ናቸው፣ አሪፍ አቋም ላይ ናቸው። በአዲስ መንፈስ በአዲስ ተስፋ አዲስ ነገር እየጀመሩ ነው ያሉት። ለምንድን ነው ተስፋቸው ልታጨልሙባቸው የምትሞክሩ? ትዳራቸውንስ ጥሩ ብርሃን ጥሩ መነቃቃት የሚታይበት ታይም ላይ አዲስ ነገር ይዛችሁ መጣችሁ ደግሞ ለማደባደብ እየሞከራችሁት ለማፈራረስ እየሞከራችሁት ያለው ነገር ለሩታ ማሰብ እንደዚህ አይደለም። እኔ በምናገረው ለሩታ በዚህ ልክ አስባለሁ ብለህ የምታስብ ከሆነ ካሌብ ለሩታ ማሰብ ሩታን የሚያናድድ ሩታን የሚያበሳጭ ይበልጥ ችግር ውስጥ የሚከት ነገር ይዞ መምጣት አይመስለኝም። እንደኔ አቋም ብለህም ማሰብ ያለብህ ስለሚመስለኝ ማለት ነው። ስለዚህ ጥንቃቄ ይፈልጋል። ነገ እናንተ የማትወጡት ነገር ውስጥ ትገባላችሁ። ምክንያቱም ጭራሽ እውነት ከሆነ የያዛችሁት ነገር አቤልና ብሩክ መጥቶ እናንተ ጋር ጉሮሮ ለጉሮሮ መያያዛቸው አይቀርም። ስለዚህ እናንተ የማትወጡት ነገር ውስጥ ከመግባታችሁ በፊት ለምንድን ነው እናንተ ተግብላችሁ ረጋ ብላችሁ በሰከነ መንፈስ እንደወጣት ምናልባትም ሁለቶች እየሄዱበት ያለ መንገድ ስህተት ከሆነ እነሱን ይዛችሁ የዚህ ልጅ ህይወት ተውት፣ በሰላሙ ይኖርበት፣ እየሄደ ያለው መንገድ ጥሩ አይደለም፣ እየከተታችሁት ያለው መንገድ ጥሩ አይደለም ብላችሁ መምከር በምትችሉበት ጊዜ ግን ምንድነው የእነሱን ሚስጥር የእነሱን መጥፎ ስራ የምትሉትን ነገር ለአብርሃም ሰጣችሁ። ይበልጥ አብርሃምንና እነ አቤልን እነ ብሩክን ብዙ ነገር ውስጥ ለማስገባት ጥረት እያደረጋችሁ ነው። ለምንድን ነው በዚህ ልክ የምትሄዱት? በቃ ማቆም አለባችሁ። ይህ ነገር መቆም አለበት። ጭራሽ አብርሃም መስማት የለበትም። ይህንን ነገር ከሰማ እንዲህ አይነት መጥፎ ነገሮችን ከሰማ ጭራሽ የማይወጡት ነገር ውስጥ ትከቱታላችሁ። ሩታ እንዳታለቅስ ትፈልጋላችሁ። ሩታ እንዳታዝን ትፈልጋላችሁ። ሩታ እንዳትበሳጭ ትፈልጋላችሁ። የሩታ ትዳር በሰላም እንዲቆም ሁለቶች በፍቅር አብረው ትዳራቸውን መምራት እንዲችሉ ትፈልጋላችሁ። ይህንን መፈልግ ግን በእኔ አመለካከት ምንድነው ይህንን ውስጥ ሚስጥር አወጡ መስጠት አይመስለኝም። ተግባባ። እንደዚህ አይነት ነገር ጥሩ አይደለም። ረጋ ብለን በሰከነ መንፈስ ነገሮችን እናስብባቸው። ከቪዲዮ ከምታዩት ይልቅ አጠገቧ ብትሆኑ ምን አይነት ስሜት እንደሚሰማችሁ አታውቁም። ስለዚህ አንዳንዴ ቦታው ላይ ሆኖ ይገባናል እኮ አንድ ሰው ትዳሩ ላይ ችግር ሲፈጠር ዋጋ ሲከፍል፣ ሲሰቃይ፣ ሲበደል፣ ሲጨነቅ ይገባናል። ምክንያቱም ብዙዎቻችን እንዲህ አይነት ቻለንጅ ሊገጥመንም ይችላል። የገጠመን ማለት ስሜቱን የሚያውቅ ነው የሚያውቀው፣ ሁሉም ሰው አያውቀው። ነገር ግን ለእሷ በደል ከተጨነቅ፣ ለእሷ ችግር ከተጨነቅ፣ ለእሷ ስቃይ ከተጨነቅ ካሌብ ዳይ ይህ ነገር መቆም አለበት። በቃ ይህ ነገር በደንብ በትክክል መቆም አለበት። ከዛ ውጭ ግን ልክ እንደምትፈልጉት ነገር አይነት አይደለም። በቃ ጥንቃቄ ማድረግ ባለባችሁ መንገድ ጥንቃቄ አድርጉ። በቃ ምክንያቱም እንዲህ አይነት ነገር ይሄ ምንም ጭራሽ ሊደረግና ከአንተ በላይ ባላቅም እየሄድክበት ያለው ነገር ሩታን የምታስቀይምበት ሩታን የምታሳዝንበት መንገድ በጣም ነው የሚያስጠላው። አብርሃም አይደለም ሩታን ለማስቀየም እየሄደ ያለው መንገድ፣ በአብርሃም ዙሪያ ያላችሁ ሰዎች ናቸው። እነዚህ ሰዎች ነው ማን ናቸው ካላችሁኝ፣ ካሌብ፣ ናታን፣ አቤል፣ ብሩክ፣ ሄርሜላ፣ ሌላ ማንም ሰው የለም። እዚህ ዙሪያ ውስጥ ያላችሁ እና አብርሃም ትዳር ውስጥ ሰርክል ሰርታችሁ ችግር እየፈጠራችሁ ያላችሁ ሰዎች እናንተ ከድርጊታችሁ መቆጠብ ካልቻላችሁ የእነዚህ ልጆች ትዳር አሁንም አደጋ ውስጥ ነው። ለምን? በቃ አሁንም በትክክል አደጋ ውስጥ ነው ያለው። እናንተ እንደምታስቡት አይደለም። ሁለተኛ ሶስተኛ ስህተት አትስራ ትበሉት። አብርሃም ሁለተኛ ሶስተኛ ስህተት እንዳይሰራ ትፈልጋለህ ካለ ሁለተኛ ሶስተኛ ስህተት እንዳይሰራ